ሰላም ጤና ይስጥልን አድማጭ ተመልካቾቻችን 24 ሰዓት አጫጭር መረጃዎቻችን በምስራቅ ጎጃም በሁለት አካባቢዎች ውጊያዎች እየተደረጉ መሆናቸውን የሚገልጽ መረጃ እና ከሞጣ ከተማ 5 ኪሎ ሜትር ርቀት ላይ በቻይና ካምፕ በሚገኝ ወታደራዊ ካምፕ ላይ በተፈጸመው ጥቃት የወታደራዊ አዛዡና አጃቢዎቹ በፋኖ ሲማረኩ ከፍተኛ ሰብአዊ ቁሳዊ ወታደራዊ ኪሳራ ደርሷል። ይህንን መረጃ ጨምሮ በዝርዝር ሌሎች መረጃዎችን አድርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርከት ያሉ የግንባር መረጃዎች አሉ። እናንተ የሚጠበቅባችሁ አብራችሁ መቆየት ብቻ ነው። ዛሬ ከተሰሙ መረጃዎች መካከል እዚሁ ምስራቅ ጎጃም ሞጣ ከተማ አቅራቢያ በሚገኝ የመከላከያ ጊዜያዊ ካምፕ ቻይና ካምፕ ተብሎ በሚጠራው ቦታ ላይ ፋኖ ማለዳ በፈጸመው ጥቃት በካምፕ ውስጥ በሚገኙ ወታደሮች ላይ ጉዳት ደርሷል። ወታደራዊ ኪሳራ ተመዝግቧል። የሻምበል አዛዡና አጃቢዎቹ በፋኖ ተማርከዋል። በውጊያው በትንሹ 13 መከላከያ አባላት እና 4 የአድማ ብተና አባላት ሙትና ቁስለኛ መሆናቸው ሲታወቅ ቁጥራቸው ያልታወቀ ደግሞ እንደዚሁ ቁስለኛ ሆነዋል ተብሏል። ፋኖ ሞጣ ከተማ አቅራቢያ የሚገኘውን ቻይና ካምፕ ላይ በጊዜያዊ ካምፑ ጥቃት በፈጸመበት ወቅት የነፍስ ወከፍ መሳሪያዎችንም ተተኳሾችንም እንደዚሁ በእጁ አስገብቷል ብለዋል የፋኖ የመረጃ ምንጮች። ፋኖ ከማለዳ 12 ሰዓት እስከ 2 ሰዓት ገደማ ጥቃቱን ከፈጸመ በኋላ ምርኮኛና መሳሪያዎችን ይዞ ወደ ኋላ ወጥቷል። እንግዲህ በምስል የተደገፉ መረጃዎችም እንደዚሁ በዚህ በኩል ይፋ ተደርገዋል። ሌላው እዚሁ ምስራቅ ጎጃም ደባይ ጥላት ግን ወረዳ ነው። ደባይ ጥላት ግን ወረዳ ጀርምስ ተብሎ በሚጠራ ቦታ ከማለዳ ጀምሮ ዛሬ በሁለት ግንባር ወደ አካባቢው ከገባ መከላከያ ጋር ውጊያ እየተደረገ ነው። መከላከያ ቀድሞ ጥቃት ከፍቷል። ፋኖም ያጸፋ ምላሽ ሰጥቷል። ያጸፋ ምላሹ እየተሰጠ እስካሁን ቀጥሏል። ጀርምስ በተባለው ቦታ ረፋት ድረስ በዘለቀው የሞርተር የድሽቃ የታገዘ ውጊያ የደረሰው ጉዳት በውል አልታወቀም። ወደ ወገራ የሚወስደን መረጃን ማስከትለው ወገራ ማይልኮ በተባለ ቦታ በሌሊት በሁለት አቅጣጫ ከተንቀሳቀሰ መከላከያና አድማ ብተና ሚሊሻ ጋር ለሰዓታት የቆየ ውጊያ ተደርጓል። የፋኖ መሪዎች ላይ ያነጣጠረ ዘመቻ እንደነበር የገለጹ የመረጃ ምንጮች ፋኖ ባጸፋ ምላሽ ሰጥቷል። ውጊያው ገደብዬ፣ ጉንትር፣ ማይልኮ ተብሎ የሚጠሩ አካባቢዎች ድረስ የሸፈነ ነበር ነው የተባለው። በውጊያው በፋኖ መሪዎች ላይ ያነጣጠረው ዘመቻ አጸፋ ምላሽ ተሰጥቶበታል። የደረሰው ጉዳት በዝርዝር አልታወቀም ብለዋል የመረጃ ምንጮቹ። ማዕከላዊ ጎንደር ወገራ። ባህር ዳር ዙሪያ ስንሄድ ባህር ዳር ዙሪያ ከጭስ አባይና ከባህር ዳር ከተንቀሳቀሰ መከላከያ ጋር ሰዓታት የፈጀ ውጊያ መደረጉ ታውቋል። ከጠዋቱ 12 ሰዓት ጀምሮ ወደ ወይራ ወደ ተባለ ቦታ ከበባ ለማድረግ ከባህር ዳርና ከጭስ አባይ ከተንቀሳቀሰው መከላከያ አድማ ብተና ጋር ውጊያ ተደርጓል። ፋኖ በሰጠው አጸፋ ምላሽ እና ባደረገው ውጊያ በቁጥር ያልታወቀ ጉዳት መድረሱ ታውቋል። ክላሽና ተተኳሽ ጨምሮ በፋኖች ስለመግባቱና ስለመማረኩ የመረጃ ምንጮች ገልጸዋል። ይህንን በተመለከተ የፋኖ የመረጃ ምንጮች 5 ክላሽንኮቭና ከ500 በላይ የክላሽ ተተኳሽ በእጃችን ገብተዋል ብለዋል። በሌላ አቅጣጫ እንደዚሁ በጎንጅ ቆለላ ወረዳ ወለቄ፣ ቤንጋሳ፣ ደም ድንጋይ፣ ሸበሌ ተብሎ በሚጠሩ ቦታዎችም ለዘመቻና ለአሰሳ ከተንቀሳቀሰ ሚሊሻ አድማ ብተናና መከላከያ ጋር በትላንትናው ዕለት ውጊያ ተደርጓል። በውጊያው የደረሰው ጉዳት አልታወቀም። ከውጊያው በኋላ የሚሊሻና አድማ ብተና መከላከያ ወደ ከተማ ተመልሰዋል። የዚህ ዘመቻ ዋና ዓላማ አሰሳ ማድረግና የፋኖ ቀጠናዎችን መቆጣጠር እንዲሁም ደግሞ የምርጫ ጣቢያዎችን መያዝ እንደነበር የመረጃ ምንጮች ገልጸዋል። ሌላው ሰሜን ወሎ ነው። ሰሜን ወሎ መቄት ወረዳ 3ኛ ቀኑን በያዘውና በቀጠለው ውጊያና ዘመቻ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። አግሪት ከተማ ዙሪያና ኮኬት ተብሎ በሚጠሩ አካባቢዎች በተደረገ ውጊያ በቁጥር ያልታወቀ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። ከጋሸና ወደ ንፋስ መውጫ የሚያልፈው መከላከያ ላይ የደፈጣ ጥቃት ከተፈጸመ በኋላ መጋቢት 22 ማለት ነው እስከዛሬ 3ኛ ቀኑን የያዘ በአካባቢው ዘመቻ እና ውጊያ ተደርጓል። ዛሬ ማለዳም ኮኬት ተብሎ የሚጠራው አካባቢ ከባድ ውጊያ መደረጉን የወጡ መረጃዎች ይገልጻሉ። ትላንትና እስከ ምሽቱ 1 ሰዓት ተኩል ድረስ የቀጠለው ውጊያ አግሪት ተብሎ የሚጠራው አቅራቢያ ድረስ በተለይ ሰይጣን ባህር ተብሎ የሚጠራው አካባቢ መደረጉንና በዚህም እንደዚሁ ወታደራዊ ጉዳቶች መድረሳቸውን የመረጃ ምንጮች ገልጸዋል። ወደ ምዕራብ ወሎ ስንሄድ ምዕራብ ወሎ በጃማ ወረዳ በመከላከያ በዘፈቀደ በሚተኮስ የመድፍ ድብደባ የሃይማኖት ተቋማት እየወደሙ ስለመሆናቸው የሚገልጹ መረጃዎች ገልጸዋል። ከሁለት ቀናት በፊት መጋቢት 22 2018 ዓ.ም 014 ቀበሌ ዝግባ ተብሎ በሚጠራ ቦታ አንድ እድሜ ጠገብ መስጊድ በመድፍ ጉዳት ደርሶበት እንደዚሁ ከባድ የመፍረስ አደጋ ደርሶበታል ተብሏል። ምዕራብ ወሎ ከዚህ ባሻገር እንደዚሁ በተደጋጋሚ በአማራ ሳይንት፣ በቦረና ሳይንት፣ በመካነ ሰላም፣ በመቅደላና በተለያዩ አካባቢዎች በተፈጸሙ የከባድ መሳሪያ ድብደባዎችና የመድፍ ድብደባዎች
ገዳማት እንግዲህ ባለፈው እንደምታስታውሱት አትርኖስ ገዳም ጨምሮ መነኩሳት አባ ቆሞ የገዳሙን አስተዳዳሪ ጨምሮ በርካታ ካህናትና ቀሳውስት ተገድለዋል። መቅደላ ከተማ ሼህ እንደሻው ተብሎ የሚጠራ መስጊድ በድሮን ጥቃት እንደዚሁ ጉዳት ደርሶበታል። የእስልምናና የክርስትና ነባር ተቋማት በጦርነቱ ሆን ተብሎ በመድፍ ድብደባ እየወደሙ ነው ተብሏል። ምዕራብ ወሎ